እንደምን አላችሁ ውድ ተማሪዎች። ዛሬ የምናየው የቻፕተር ዋንን ማጠቃለያ ጥያቄ ነው። የ12ኛ ክፍል ሂስትሪ። በዚሁ አጋጣሚ ቻናሌን ሰብስክራይብ እና ላይክ ሼር እንድታደርጉ ላሳስብ እፈልጋለሁ። ያው በቅርብ ስለጀመርኩት ምናልባትም ቻናሉን ለማሳደግ የእናንተን ድጋፍ ይጠይቃል። የቻናሉ ስም 2018 ሂስትሪ ሌሰን ይሰኛል። በዚሁ ላሳስባችሁ እወዳለሁ። አመሰግናለሁ። ስለዚህ ስለ ማጠቃለያ ጥያቄዎቹ የተወሰነ ዲስከስ እናርግ። ማጠቃለያ ጥያቄዎችን ቀጥታ ከመጻፉ ነው ያወጣኋቸው ባስተማርኩት መሰረት አንድ ባንድ እንስራቸው። አንደኛው ዋን ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ አባውት ካፒታሊዝም ይላል። ኤ ካፒታሊዝም ግሪው ኢን ዘ ወምብስ ኦፍ ዲኬይንግ ፊውዳሊዝም። B. Fully fledged capitalism emerged in Britain and Netherlands from the 16th to 17th century. C. Protestant Reformation and the rise of strong nation states had nothing to do with capitalism. ይላል። D. Industrial capitalism arose in the mid-18th century as a result of decline in mercantilism. ስለ ካፒታሊዝም ትክክል ያልሆነው ሲ ነው። ኤ ካፒታሊዝም ግሪው ኢን ዘ ወምብስ ኦፍ ዲኬይንግ ፊውዳሊዝም ልክ ነው። የካፒታሊዝም የፊውዳሊዝም ስርዓት እየተዳከመ ሲመጣ ነው የተፈጠረው፣ ወይም ደግሞ በፊውዳሊዝም ማህፀን የተፈጠረው ብለናል። ቢ ካፒታሊዝም በብሪቴን እና በኔዘርላንድስ ነው ለመጀመሪያ ጊዜ ኢመርጅ ያደረገው፣ ወይም ደግሞ ፉሊ ፍሌጅድ ኢኮኖሚ ሆኖ ኢመርጅ ያደረገው ልክ ነው። ፕሮቴስታንት ሪፎርሜሽን ኤንድ ዘ ራይዝ ኦፍ ስትሮንግ ኔሽን ስቴትስ ሃድ ነቲንግ ቱ ዱ ዊዝ ካፒታሊዝም ነው የሚለው። እነዚህ የፕሮቴስታንት ሪፎርሜሽን እና በአውሮፓ ጠንካራ ኔሽን ስቴቶች መፈጠራቸው ለካፒታሊዝም እድገት ከፍተኛ የሆነ ጠቀሜታ እንዳለው አይተናል በባለፈው። ስለዚህ ይሄ ትክክል አይደለም ማለት ነው። ነቲንግ ቱ ዱ ዊዝ ካፒታሊዝም ማለት ምንም አይነት ጠቀሜታ ረብ የላቸውም ማለት ነው። ይሄ አይሆንም። ዲ ኢንዱስትሪያል ካፒታሊዝም አሮዝ ኢን ዘ ሚድ 18th century as a result of declining mercantilism። እዚህ ጋር የመርካንታሊዝም ዲክላይን መሆን በ18ኛው መቶ ክፍለ ዘመን የፊውዳሊዝም እንደዚሁ እየተዳከመ መምጣት ለካፒታሊዝም እድገት ከፍተኛ የሆነ ጠቀሜታ እንዳለው በባለፈው አይተናል። ሁለተኛው ኦፍ ዘ ፎሎዊንግ ዋን ኢዝ ኖት አመንግ ዘ ካራክተሪስቲክ ፊቸርስ ኦፍ ካፒታሊዝም። የካፒታሊዝም ካራክተሪስቲክ ፊቸር ያልሆነው የትኛው ነው? ኤ ፕራይቬት ኦውነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን ልክ ነው። ቢ ዘ ኢመርጀንስ ኦፍ ካፒታሊስት ክላስ ኤንድ ዘ ወርኪንግ ክላስ ይህም ልክ ነው። በካፒታሊዝም ስርዓት እነዚህ ሁለት ክላሶች ይኖራሉ፣ ካፒታሊስት ክላስ እና ወርኪንግ ክላስ። ሲ ኢንቨስት ኢን ኢኮኖሚካሊ አንፕሮደክቲቭ ኢንተርፕራይዝ። ኢን ካፒታሊዝም ኢንቨስቲንግ ኢን ፕሮዳክቲቭ ኢንተርፕራይዝ ኢዝ ኢንከሬጅድ። በካፒታሊዝም ስርዓት በፕሮዳክቲቭ ምርታማ በሆኑ ኢንተርፕራይዞች ላይ ኢኮኖሚካሊ ኢንቨስት ማድረግ ኢንከሬጅድ ነው ወይም ደግሞ ይበረታታል። አንፕሮዳክቲቭ ኢንተርፕራይዞች ላይ ኢንቨስት ማድረግ የሚበረታታ ተግባር አይደለም። ስለዚህ ይሄ ትክክል አይደለም ማለት ነው። ትክክል አይደለም። ዲ ሌዚስ ፌር ኦር ፍሪ ማርኬት ኢኮኖሚክ ሲስተም። ኦብቪየስሊ የፍሪ ማርኬት ኢኮኖሚ ሲስተም ወይም ደግሞ ሌዚስ ፌር የካፒታሊዝም አንዱ መገለጫ ካራክተሪስቲክ ፊቸር ነው። who articulated the idea of classical capitalism ይላል ሶስተኛው ጥያቄ። የካፒታሊዝም ፋውንደር ወይም ደግሞ ፋዘር ኦፍ ካፒታሊዝም የሚባለው አዳም ስሚዝ ነው። አዳም ስሚዝ ነው። ሶሻሊዝም ደግሞ ካርል ማርክስ። ሶሻሊዝምን ደግሞ ፋውንድ ያደረገው ካርል ማርክስ ይሰኛል። ጃምስ ዋት ስቲም ኢንጂንን ኢንቨንት ያደረገ ነው። ፍሬድሪክ ኢንግልስ የካርል ማርክስ ጓደኛና የሶሻሊዝም አድቮኬተር ነው። አራተኛው ዋት ኢዝ ዘ ሜጀር ድሮባክስ ኦፍ ካፒታሊዝም አኮርዲንግ ቱ ካርል ማርክስ። እንደ ካርል ማርክስ የካፒታሊዝም ድሮባክ ወይም ደግሞ ውስንነት ምንድን ነው? ኤ ዘ ዊክኒንግ ኦፍ ካፒታሊስት ኢኮኖሚስ ኢን ኤ ሲስተማቲክ ክራይሲስ። በእርግጥ ካርል ማርክስ ካፒታሊስት ኢኮኖሚ ኢን ኤ ሲስተማቲክ ክራይሲስ ዊክን እያደረገ ይመጣል፣ እየተዳከመ ይመጣል። ልክ ነው።
ቢ ኮንሰንትሬሽን ኦፍ ዌልዝ ኢን ዘ ሃንድ ኦፍ ፕሪቪሌጅድ ክላስ። በተጨማሪም ካርል ማርከስ ሀብት የካፒታሊዝም ስርዓት ሀብት በጥቂቶች እጅ እንዲያዝ ያደርጋል ብሎ ክሪቲሳይዝ ያደርጋል። ልክ ነው። ሲ ኮሌክቲቭ ኦር ስቴት አውንድ ሚንስ ኦፍ ፕሮዳክሽን። ይሄ የሶሻሊዝም መገለጫ ነው እንጂ የካፒታሊዝም ድሮባክ ሊሆን አይችልም፣ ወይም ደግሞ ሊሚቴሽን ሊሆን አይችልም። ዲ ኤክስፕሎይቴሽን ኦፍ ዘ ሰርፕለስ ቫሊዩ ኦፍ ሌበር። ይሄ መልስ ይሆናል። እንግዲህ ካርል ማርክስ founded the economic and political philosophy called socialism by observing the exploitation of human labor, especially in the factories. ፋክተሪዎች አካባቢ የነበሩ ሰራተኞች ይደርስባቸው የነበረውን የጉልበት ጭቆና በዝበዛ በማየት ነው አማራጭ የሆነ ይሄንን የፖለቲካና የኢኮኖሚ ስርዓት ኢንቨንት ያደረገው ወይም ደግሞ ፋውንድ ያደረገው። ይሄ ምንድነው? ሶሻሊዝም ነው። ሶሻሊዝም ወይም ደግሞ ኮሚኒዝም የሚባለው ነው። ስለዚህ ዲ ነው እንደ ካርል ማርከስ የካፒታሊዝም ዋናው ድሮባኩ ዋናው ሊሚቴሽኑ ኤክስፕሎይቴሽን ኦፍ ሂውማን ሌበር። አምስተኛው ዲዩሪንግ ዘ ኢንዱስትሪያል ሪቮሉሽን ግሬተር ኤንድ ቺፐር ፕሮዳክሽን ዋዝ ፖሲብል ባይ ኤ ኢንክሪዚንግ ዩዝ ኦፍ ሂውማን ሌበር። በኢንዱስትሪያል ሪቮሉሽን የሰውን ጉልበት የመጠቀም ሁኔታ እየቀነሰ መጥቷል እንጂ ኢንክሪዝ አላረገም፣ አልጨመረም። ቢ ኬሪንግ አውት ዲስፐርስድ ፕሮዳክሽን። ዲስፐርስድ ፕሮዳክሽን የነበረው ከኢንዱስትሪያል ሪቮሉሽን በፊት ነው። ሰዎች ማኑዋሊ በየቤታቸው የተለያዩ ፕሮዳክሽኖችን ማምረት የነበረው ትሬንድ ከኢንዱስትሪያል ሪቮሉሽን በፊት ነው። ሲ ሪስፔክቲንግ ዘ ዌጅ ወርከርስ ኢን ዘ ፋክተሪስ። በኢንዱስትሪያል ሪቮሉሽን ወቅት የነበሩ ሰራተኞች ሪስፔክት አይደረጉም። ከፍተኛ የሆነ ተጽዕኖ ይደርስባቸው ነበር። የጉልበት ብዝበዛ ይደርስባቸው ያስተናግዱ ነበር ነው። ዲ ኦርጋናይዜሽናል ኤንድ ቴክኖሎጂካል ቼንጅስ። ይሄ መልስ ይሆናል። የኢንዱስትሪያል ሪቮሉሽን ማስ ፕሮዳክሽን የሚመጣው በተለይ ኦርጋናይዜሽናል እና ቴክኖሎጂካል ቼንጅ በማምጣት ነው። እነዚህን ፒላርስ ኦፍ ኢንዱስትሪያል ሪቮሉሽን ብለናቸዋል። የኢንዱስትሪያል ሪቮሉሽን የኢንዱስትሪያል ፕሮዳክሽን ዋና መሰረቶች ኦርጋናይዜሽናል እና ቴክኖሎጂካል ቼንጅ ነው። ተቋማዊና ቴክኖሎጂካዊ ለውጥ ማምጣት የኢንዱስትሪያል ሪቮሉሽን ዋና ፒላሮች ተብለው ይጠቀሳሉ። ሰው በእነዚህ አማካኝነት ነው ግሬተር ፕሮዳክሽን እና ማስ ፕሮዳክሽን የሚመጣው። A new form of inanimate power used during the Industrial Revolution was electricity, wind power, water power, steam power. መልሱ የሚሆነው ስቲም ፓወር ነው። በኢንዱስትሪያል ሪቮሉሽን ወቅት በጣም የተለመደው የኃይል አማራጭ ስቲም ፓወር ወይም ደግሞ የእንፋሎት ሞተር ነው። ዋተር ፓወር በመካከለኛው ዘመን ወቅት የነበረ ነው። ዊንድ ፓወር በጥንታዊ ዓለም የነበረ ነው። ኤሌክትሪሲቲ ደግሞ ከስቲም ኢንጂን በኋላ በሁለተኛው ፌዝ ኢንዱስትሪያል ሪቮሉሽን ማለትም ከ1870ዎቹ በኋላ በነበረው የኢንዱስትሪያል ሪቮሉሽን ወቅት የተመሰረተ የኃይል አማራጭ ነው ማለት ነው። ሰባተኛው ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ አባውት ኢንዱስትሪያል ሪቮሉሽን። ስለ ኢንዱስትሪያል ሪቮሉሽን ትክክል የሆነው የትኛው ነው? ኤ ዘ ቼንጅስ ኤንድ ዲቨሎፕመንትስ ኦፍ ኢንዱስትሪያል ሪቮሉሽን ሲዝድ ኢን 1850ስ። የኢንዱስትሪያል ሪቮሉሽን ለውጦችና እድገቶች በ1850ዎቹ ሲዝድ አድርገዋል አቁመዋል ነው የሚለው። ይሄ ትክክል አይደለም። ኢንዱስትሪያል ሪቮሉሽን ኢዝ ስቲል ኦንጎይንግ። ኢንዱስትሪያል ሪቮሉሽን አሁንም እየተካሄደ ነው። ይሄ ትክክል አይደለም። ኦል ስሞል ወርክሾፕስ ዌር ሪፕሌስድ ባይ ፋክተሪ ሲስተም ኢን ዘ 1850ስ። ሁሉም ወርክሾፖች የማምረቻ አካባቢዎች በፋብሪካ ስራ ተተክተዋል ወይ ነው። ይሄ አይሆንም። የተወሰኑ ሴክተሮች ብቻ ናቸው በፋብሪካ የተተኩት። ለምሳሌ ኢንጂነሪንግ፣ ቴክስታይል እና የኬሚካል ማኑፋክቸሪንግ እና የመሳሰሉት እና ሁሉም በፋክተሪ ሲስተም ሪፕሌስድ አልተደረጉም። ሲ ዘ ቤዚክ ኢኮኖሚክ ፕሮብለም ኦፍ ኢንዱስትሪያል ስቴትስ ዲዩሪንግ ዘ ኢንዱስትሪያል ሪቮሉሽን ዋዝ
ኦቨር ፕሮዳክሽን ኤንድ ዲፊካልቲ ኦፍ ሴሊንግ ኮሚዲቲስ ይላል። እንግዲህ በኢንዱስትሪያል ሪቮሉሽን ወቅት ዋናው ሜን ፕሮብለም ስካርሲቲ ኦፍ ጉድስ አልነበረም፣ የሸቀጦች እጥረት አልነበረም። ይልቁንስ ምንድነው ኦቨር ፕሮዳክሽን ነበር። ኦቨር ፕሮዳክሽን እና ዲፊካልቲ ኦፍ ሴሊንግ ኮሚዲቲስ እነዛን አይተሞች የመሸጥ ችግር ነበር። ሶ ይሄ የኢንዱስትሪያል ሪቮሉሽን ዋናው መሰረታዊ ችግር ነበር ነው። ከዛ ጋር ተያይዞ የኢንፍሌሽን መከሰት፣ የኢኮኖሚ ክራይሲስ መፈጠር አንዱ ችግር ነበር። ሶ ስለዚህ ስለ ኢንዱስትሪያል ሪቮሉሽን ይሄ ትክክለኛ የሆነ ሀሳብ ነው። ዲክሪዝ ኦፍ ፖፑሌሽን ሊቪንግ ኢን ሩራል ኤሪያስ ሊድ ቱ ዘ ዲክላይን ኦፍ አግሪካልቸራል ፕሮዳክቲቪቲ። የገጠሩ ህዝብ ቁጥሩ መቀነሱ የእርሻ ምርትን ቀንሷል ነው የሚለው። ይሄ አይሆንም፣ ትክክል አይደለም። እንግዲህ በእርግጥ በኢንዱስትሪያል ሪቮሉሽን ምክንያት የመጣው አንዱ ኮንሲኩዌንስ ምንድነው? ህዝቡ ከገጠር ወደ ከተማ ሽፍት አድርጓል፣ ፈልሷል። ሆኖም ግን ገጠር ላይ የነበረው የአግሪካልቸራል ፕሮዳክቲቪቲ በዚህ ምክንያት አልቀነሰም ነው፣ ይልቁንስ እንዲያውም ጨምሯል። ለምን ጨመረ ይባል ደግሞ ቢኮዝ ኦፍ ዘ ኢንትሮዳክሽን ኦፍ ሞደርን ፔስቲሳይድስ ኤንድ ፈርቲላይዘርስ፣ ዘመናዊ ፈርቲላይዘሮች፣ ማዳበሪያዎችና ጸረ አረም ጸረ ተባይ መድኃኒቶች በኢንዱስትሪያል ሪቮሉሽን ምክንያት ኢንትሮዱስ በመደረጋቸው ምክንያት ከፍተኛ የሆነ ምርታማነት ነበረ ነው። ስለዚህ ይሄም ትክክል አይደለም። መልሱ የሚሆነው ሲ ነው። ኦል ፋክተርስ ፕሮሞትድ ናሽናሊዝም ኢን ዘ 19th ሴንቸሪ ኤክሰፕት ይላል። በ19ኛው መቶ ክፍለ ዘመን ናሽናሊዝምን ፕሮሞት ያደረጉ ነገሮች የትኞቹ ናቸው ነው። ኤክሰፕት ማለት ኤክሰፕሽናሉ የትኛው ነው የማያደርገው ማለት ነው። ኮምፐልሳሪ ፕራይመሪ ኤጁኬሽን ልክ ነው፣ ይሄ አንዱ ፋክተር ነበር። ኮምፐልሳሪ ሚሊታሪ ሰርቪስ ይሄም እንደዚሁ። ሶሻል ዳርዊኒዝም ይሄም እንደዚሁ። ሊበራሊዝም ይሄ 19ኛው መቶ ክፍለ ዘመን የአውሮፓ ናሽናሊዝም እድገት ፕሮሞት ያላረገ ክስተት ነው ሊበራሊዝም። 9ኛው አይደንቲፋይ ዘ ሮንግ ስቴትመንት አባውት ናሽናሊዝም። ኤ ኢት ኢዝ ኤክስፕረስድ ኢን ካስተም ላንጉጅ ኤንድ ሪሊጅን ልክ ነው። እነዚህ ካስተም ላንጉጅ እና ሪሊጅን they are considered to be the roots of nationalism የናሽናሊዝም ዋና መገለጫዎች ተብለው ወይም ደግሞ ዋና ኤሌመንቶች ተደርገው ይወሰዳሉ። ቢ from 1880s and 1940 it took in the form of fragmentation ይላል። ከ1880ዎቹ እስከ 1914 ዓ.ም የነበረው የናሽናሊዝም እንቅስቃሴ it was a kind of fragmentation ብለናል። ፍራግሜንቴሽን ማለት ወደ ክፍፍል ያዘነበለ፣ ከአንድነት ይልቅ ወደ መከፋፈል ያዘነበለ የብሔርተኝነት እንቅስቃሴ ነው በዚህ ወቅት የተካሄደው። ከ1880ዎቹ በፊት የነበረው የብሔርተኝነት እንቅስቃሴ ግን ለአብነት የጀርመኖችና የጣሊያን የብሔርተኝነት እንቅስቃሴ it was towards unity ነበር፣ ለአንድነት ወደ አንድነት ነበር እንቅስቃሴው። በኋላ ግን ከ1880ዎቹ እስከ አንደኛ ዓለም ጦርነት የነበረው የናሽናሊዝም እንቅስቃሴ it was towards fragmentation ነበር። በዚህም ይሄም ደግሞ በተለይ የሚንጸባረቀው በመልቲናሽናል ስቴቶች ወይም ደግሞ በመልቲናሽናል ኢምፓየሮች ላይ ነው። በኦቶማን ተርክሽ ኢምፓየር፣ በራሻ ኢምፓየር፣ በአውስትሪያ ሃንጋሪ ኢምፓየር። ስለዚህ ቢም ትክክል ነው። ሲ it helped the government to make people loyal to the state and the ruler። ናሽናሊዝም ለገቨርንመንት ዳብል ኤጅ ዊፐን ነው ብለናል። ሁለት አይነት ጠቀሜታ አለው ነው፣ ወይም ደግሞ በሁለት ሰይፍ የተሳለ ካራ እንደማለት ነው። ይሄው ምንድነው? አንደኛ ህዝቦችን ለሀገራችሁ ታማኝ እንዲሆኑ ያደርጋል። እንደገና ለመንግስታቸውም ታማኝ እንዲሆኑ ያደርጋል። በሌላ በኩል ደግሞ it diverted the workers attention away from socialism። ሰራተኞችን ከሶሻሊዝም ዳይቨርት ለማድረግ ከፍተኛ የሆነ ጠቀሜታ ነበረው ይሄ ሶሻሊዝም። ስለዚህ ይሄም ልክ ነው። ዲ ናሽናሊዝም avoids conflicts and establish democracy። የናሽናሊዝም ኮስችን ባለበት አካባቢ ሁሌም ቢሆን
ግጭቶች ይኖራሉ፣ ቅሬታዎች ይኖራሉ። ሶ ዲሞክራሲ ስታብሊሽ ያደርጋል፣ ግጭት ያስወግዳል የሚለው ትክክለኛ መልስ አይሆንም ማለት ነው። ማለት ትክክለኛ ሀሳብ አይደለም። ስለዚህ ሮንግ የሆነው ይሄ ነው ማለት ነው። አስረኛው ዋት was the influence of the Congress of Vienna for Italian unification። እንግዲህ በኢታሊ ዲቫይድ የተደረገችው በባለፈውም እንዳየ ነው በቪና ኮንፈረንስ ነው። ሶ ይሄ ኢታሊ የቪና ኮንፈረንስ ኢታሊን ዲቫይድ አድርጓል። ኢት ሜድ ኢታሊ ዲቫይድድ ኔሽን የሚለው መልስ ይሆናል ማለት ነው። ኢት ሜድ ኢታሊ ዩናይትድ ኔሽን ይሄ አይደለም። ኢት ሄልፕድ ኢታሊ ቱ አይሶሌት አውስትሪያ ዲፕሎማቲካሊ ይሄም አይሆንም። ኢት ሜድ አውስትሪያ ቱ ሄልፕ ኢታሊያን ዩኒፊኬሽን ይሄም አይሆንም። 11ኛው ዊች ኢታሊያን ሲቲ ስቴት ሰርቭድ አስ ኤ ኒውክሊየስ ፎር ኢታሊያን ዩኒፊኬሽን። ለኢታሊ ዩኒፊኬሽን ኒኩለስ የነበረችዋ ስቴት ፒድሞንት ሳርዲና ናት። ፒድሞንት ሳርዲና ወዝ ዘ ኒኩለስ ፎር ኢታሊያን ዩኒፊኬሽን። ስለዚህ ሲ ይሆናል ማለት ነው። ሲ ይሆናል ማለት ነው። 12ኛ ዋት ወዝ አርኪቴክት ኦፍ ኢታሊያን ዩኒፊኬሽን ፍሮም አበብ። ኤ ካቦር፣ ቢ ጉሴፔ ጋሪባልዲ፣ ሲ ጉሴፔ ማዚኒ፣ ዲ ቪክቶር ኢማኑኤል ይላል። መልሱ ኤ ነው፣ ካቦር ነው። ካቦር የኢታሊ ዩኒፊኬሽን ፍሮም አበብ የሚለውን ፍልስፍና አድቮኬት ያደርግ ነበር። ይሄ ማለት ነው ከላይ ያሉ ፖለቲከኞች ከላይ ያሉ መሪዎች ኢታሊን አንድ ማድረግ ይችላሉ ህዝቡን እየመሩ የሚል ነው። ስር ያለው ማህበረሰብ ህዝብ በአብዮት በሪቮሉሽን ሳይሆን ላይ ያሉ ፖለቲከኞች እየመሩ ህዝቡን ወደ አንድነት ያመጣሉ የሚል አመለካከት የነበረው የፒድሞንት ሳርዲና ፕራይም ሚኒስትር የነበረ ሰው ነው። ጉሴፔ ጋሪባልዲ ሳውዘንድስ ወይም ደግሞ ሬድ ሸርትስ በሚባሉ ወታደሮች ነው የሚታወቀው። በእነዚህን ወታደሮች በመጠቀም ወደ ሲሲሊ እና ወደ ሳውዘርን ኢጣሊ ካምፔን ያደረገ ሰው ነው። ጉሴፔ ማዚኒ ደግሞ ያንግ ኢጣሊ የሚባለውን ህብረት በመመስረት ለኢታሊ ዩኒፊኬሽን የታገለ ሰው ነው። ቪክቶር ኢማኑኤል የፒድሞንት ሳርዲና ፕራይም ሚኒስትር የነበረ ሰው ነው። 13ኛው ዊች ዋር ኮምፕሌትድ ኢታሊያን ዩኒፊኬሽን። ኤ ማግኔታ ኤንድ ሳልፈሪኖ፣ ቢ ሳድዋ ኦር ኮንግራቲስ፣ ሲ ሴዳን፣ ዲ ሴቫስቶፖል። እንግዲህ በባለፈው እንዳለው የኢታሊ ዩኒፊኬሽን ኮምፕሌት የሆነው ከፍራንኮ ፕሩሺያን ጦርነት በኋላ ነው። ከ1870-71 የፍራንኮ ፕሩሺያ ጦርነት በኋላ ነው ብለናል። ሶ በዚህ በፍራንኮ ፕሩሺያ ጦርነት ደግሞ ፕሩሺያ ፈረንሳይን ያስሸነፈችው አት ዘ ባትል ኦፍ ሴዳን ነው። ሶ ከዛ በኋላ እንግዲህ በዚህ ጦርነት ፈረንሳይ ለዚህ ጦርነት ተግባር ወታደሯን ሮም ላይ የነበራትን ወታደር ከሮም አስወጣለች ነው። በዚህ ጊዜ ኢታሊ ሙሉ በሙሉ ነፃ ሆነች። ሶ የኢታሊ ዩኒፊኬሽን ኮምፕሌት የሆነው ከፍራንኮ ፕሩሺያ ጦርነት ከሴዳን ባትል በኋላ ነው ማለት ነው። መልሱ ሲ ነው የሚሆነው። 14ኛው which of the following is not true about German unification? A the German Confederation or the band was presided by Austria and Prussia። ልክ ነው። የጀርመን ኮንፌዴሬሽን እንግዲህ ክሬት የተደረገው በኮንግረስ ኦፍ ቪና ነው። በዛም የጀርመን ኮንፌዴሬሽን ሁለት ዶሚናንት ስቴቶች ነበሩ። አንደኛው አውስትሪያ ናት፣ ሁለተኛዋ ደግሞ ፕሩሺያ ናት። ልክ ነው። ቢ አውስትሪያ ፕሪንስ ኦፍ ስሞለር ጀርመን ስቴትስ ኤንድ ካልቸራል ዲፈረንስ ዌር ኦብስታክልስ ፎር ጀርመን ዩኒፊኬሽን። ይህም ልክ ነው። ለጀርመን ዩኒፊኬሽን ኦብስታክሎች እነዚህ ናቸው ብለን አይተናል። አንደኛው አውስትሪያ፣ የጥቃቅን የጀርመን ስቴቶች መሪዎች፣ እንደገና የባህል ልዩነት በሰሜንና በደቡብ። ሲ ቢስማርክ ሽፍትድ ዘ ፎርምስ ኦፍ ጀርመን ናሽናሊዝም ፍሮም ሊበራል ኤንድ ዲሞክራቲክ ቱ አውቶሪታሪያን ካራክተር ይላል። እንግዲህ የቢስማርክ አመለካከት ጦረኝነት ነው። ለዲሞክራሲ ለሊበራሊዝም ቦታ አልነበረውም። ልክ ነው። ብለድ ኤንድ አይረን እንዲያውም ጀርመን ዩኒፋይድ የምትሆነው በብለድ ኤንድ አይረን በሚለው ፍልስፍና ነው ብሎ ያምን ነበር። ዲ ዘ ጀርመን ኮንፌዴሬሽን ዋዝ ትራንስፎርምድ ኢንቱ ኢምፓየር አፍተር ጀርመን ዋዝ ዲፊትድ ኢን 1871። ይሄ
የጀርመን ኮንፌዴሬሽን የተመሰረተው ጀርመን ዲፊትድ ከሆነች በኋላ ሳይሆን ፍራንስ ዲፊትድ ከሆነች በኋላ ነው። ስለዚህ ፍራንስ ቢሆን ትክክል ይሆን ነበር። ስለዚህ ትክክል ያልሆነው ይሄ ነው ማለት ነው። 15ኛው አስ ፒድሞንት ሳርዲና ወዝ ዘ ኒኩለስ ፎር ኢታሊያን ዩኒፊኬሽን ዳሽ ወዝ ፎር ጀርመን ዩኒፊኬሽን። ይህም ቅድም የጠቀስነው ነገር ነው። ለኢታሊ ዩኒፊኬሽን ዋና ኒኩለስ የምትባሏ ሴንትራል ስቴት የምትባሏ ፒድሞንት ሳርዲና ናት። ለጀርመን ዩኒፊኬሽን ደግሞ ኒኩለስ ስቴት የምትባሏ ፕሩሺያ ናት። ሲ ነው የሚሆነው ማለት ነው። 16ኛው ኦፖዚንግ ፖሊሽ ናሽናሊዝም ወዝ ዘ ኮመን አጀንዳ ኦፍ ኤ ፕሩሺያ ኤንድ ራሽያ፣ ቢ አውስትሪያ ኤንድ ፍራንስ፣ ሲ ዴንማርክ ኤንድ አውስትሪያ፣ ዲ ፍራንስ ኤንድ ኢጣሊ። የሚሆነው ኤ ነው፣ ፕሩሺያ ኤንድ ራሽያ። በተለይ ቢስማርክ ከፈረንሳይ ጋር ጦርነት የማድረግ ፍላጎት ነበረው፣ ከአውስትሪያ ጋራ ከዴንማርክ ጋራ ፈልጎም አልቀረም። በሂደት ከነዚህ ሀገራት ጋራ ጦርነት አድርጓል። ሆኖም ግን ቢስማርክ ከራሽያ ጋራ ጥሩ የሆነ ግንኙነት እንዲኖረው ይፈልግ ነበር። በተለይ ደግሞ የፖሊሽን ናሽናሊስቶች ኦፖዝ በማድረግ ጉዳይ ላይ ፖላንድ ላይ የተወሰነ ተጽዕኖ ስለነበራቸው ሁለቱም ሀገራት ቁጥጥር ስለነበራቸው እዛ አካባቢ ላይ በተለይ ፖሊሽ ናሽናሊስቶችን ኦፖዝ በማድረግ ጉዳይ ከራሽያ ጋራ ጥሩ የሆነ ግንኙነት መመስረት ይፈልግ ነበር። ስለዚህ ኤ ነው የሚሆነው። 17ኛው which name is different from other with respect to the American Civil War። እንግዲህ የአሜሪካን ሲቪል ዋር በሰሜኑና በደቡብ መካከል ነው የተካሄደው ከ1861 እስከ 1865 ዓ.ም እና ሰሜኖች እና ደቡቦች የተለየ ስያሜ ነበራቸው። ኤ ኮንፌዴሬትስ፣ ቢ ስሌቭ ስቴትስ፣ ሲ ሳውዘርን ስቴትስ፣ ዲ ዩኒየን ስቴትስ ይላል። ይሄ ሶስቱም ስሞች የሳውዘርን ስቴቶች ስያሜ ነው። ኮንፌዴሬትስ ይባላሉ፣ ስሌቭ ስቴትስ ይባላሉ፣ ስሌቨሪን ስለሚደግፉ ነው። ሳውዘርን ስቴትስ ይባላሉ፣ ሳውዘርን ተሪተሪ ስለሚገኙ ነው። ዩኒየን ስቴትስ የሚባሉት ደግሞ ኖርዞች ናቸው። ስለዚህ ምናልባትም በስም ለየት ያለው ዩኒየን ስቴትስ ነው ማለት ነው። ሌሎች ግን ሳውዘርን ስቴቶችን ነው ሪፈር የሚያደርጉ። ዋት ዋዝ ዘ ቤዚክ ኮዝ ፎር ዘ አሜሪካን ሲቪል ዋር? የአሜሪካን የእርስ በርስ ጦርነት ቤዚክ ኮዝ የሚባለው ምንድን ነው? በእርግጥ ብዙ ጉዳዮች አሉ። ሶርስ ኦፍ ዲስአግሪመንት የልዩነት መሰረት የነበሩ የተለያዩ ጉዳዮች ነበሩ። ለአብነት ዘ ሳውዝ ሪዘንትመንት ኦፍ ዘ ኢኮኖሚክ ዶሚናንስ ኦፍ ዘ ኖርዝ፣ ይህም አንድ የልዩነት ምንጭ ነበር። ቢ ዘ ሳውዝ ወንትድ ላው ታሪፍስ ዌራስ ዘ ኖርዝ ወንትድ ፕሮቴክቲቭ ታሪፍስ፣ ልክ ነው። ይህም አንድ የልዩነት ጉዳይ ነበረ። ሲ ዘ ሳውዝ ኢንፋሳይዝ ስቴትስ ራይትስ ዋይል ዘ ኖርዝ ኢንፋሳይዝድ ኦን ናሽናል ፌደራል ገቨርንመንት፣ ይህም ልክ ነው። ዲ ዘ ሳውዝ ሰፖርትድ ስሌቨሪ ዋይል ዘ ኖርዝ ወዝ አጌንስት ኢት ይላል። ይሄ በጣም ቤዚክ የሚባለው የአሜሪካን የእርስ በርስ ጦርነት መሰረታዊ ምክንያት የሚባለው ከተጠቀሱት ሪሌትድ ምክንያቶች ውስጥ ቤዚክ የሚባለው ይሄ ስሌቨሪ ጉዳይ ነው። የስሌቨሪ ጉዳይ ነው እንግዲህ የሳውዘርን ስቴቶችንም ከኖርዙ እንዲገነጠሉ ያደረጋቸው፣ በሂደትም ወደ ጦርነት እንዲገቡ ያደረጋቸው። ሶ ዲ ኢዝ አንሰር። which proclamation helped the North to get victory over the South in 1863? በአሜሪካን የእርስ በርስ ጦርነት ወቅት 16ኛ የአሜሪካ ፕሬዝዳንት የነበረው አብርሃም ሊንከን የተለያዩ አዋጆችን አወጧል። በተለይ ደቡቡን ለማሸነፍ የሚያስችሉ አዋጆች። አንደኛው አዋጅ ኢማንሲፔሽን ፕሮክላሜሽን የሚባለው ነው። ሌላው ደግሞ ሆምስቲድ ላው የሚባል ነበር። ኢማንሲፔሽን ፕሮክላሜሽን የነጻነት አዋጅ ልንለው እንችላለን። ባሮች በደቡብ የሚገኙ ባሮች ነጻ እንዲሆኑ የሚል አዋጅ ነው። በዚህም አዋጅ መሰረት ባሮች ወደ ሰሜኑ ጦር ሰራዊት ተቀላቅለዋል። ይሄ ነው እንግዲህ በሂደት ኖርዞች በሳውዞች ላይ የበላይነትን እንዲያገኙ የጠቀማቸው። ዲክላሬሽን ኦፍ ኢንዲፔንደንስ አሜሪካ በ1783 ዓ.ም ከእንግሊዝ ነጻ ስትወጣ ያወጀችው የነጻነት ድንጋጌ ነው። 13 አሜንድመንት 13ኛው ድንጋጌ የሚባለው የአሜሪካን ህገ መንግስት ባርነትን በአሜሪካ ምድር ያስወገደ ነው። ታቦሊሽድ ስሌቨሪ ኢን ዘ ላንድስ ኦፍ አሜሪካ። 14 አሜንድመንት የሚባለው ደግሞ ባሮችን ሲቲዝንሺፕ
ዜግነት የሰጠ ድንጋጌ ነው። 20ኛው what caused economic and political instability in the Ottoman Empire from the late 18th century to early 20th century? A. Eastern question. B. Insurrections of the Balkan states. C. The Balkan Wars. D. The Crimean War. እንግዲህ ከ18ኛው መቶ ክፍለ ዘመን ጀምሮ ከ20ኛው መቶ እስከ 20ኛው መቶ ክፍለ ዘመን ድረስ there was some sort of economic and political instability in the Ottoman Empire ብለናል። እንግዲህ ይሄ ፖለቲካል ኢንስታቢሊቲ ምን ይባላል? ኢስተርን ኮስችን ይባላል። ይሄ ኢስተርን ኮስችን በሌላ አነጋገር በባልካን ኢምፓየር ፖለቲካል እና ኢኮኖሚክ ኢንስታቢሊቲ እንዲፈጠር አድርጓል ማለት ነው። ከ18ኛው መቶ ክፍለ ዘመን እስከ 20ኛው መቶ ክፍለ ዘመን መጀመሪያ አካባቢ። ስለዚህ ኤ መልስ ይሆናል። 21ኛው what treaty gave Bosnia and Herzegovina to Austria and created tensions between them ይላል። ቦስኒያ እና ሄርዜጎቪና የሚባሉ የባልካን ሀገራት ለአውስትሪያ እንዲሰጡ ያደረገ ትሪቲ የትኛው ነው? እና በዚህም በተለይ በአውስትሪያ ሃንጋሪ እና በሰርቢያ መካከል ቴንሽን እንዲፈጠር አድርጓል። ይሄ ሁኔታ A. Reichstag Agreement of 1876. B. Treaty of Berlin. C. Entente Cordial. D. Dual Alliance ይላል። ትሪቲ ኦፍ በርሊን ነው። በ1878 ዓመተ ምህረት በትሪቲ ኦፍ በርሊን አውስትሪያ ቦስኒያ እና ሄርዜጎቪና የሚባሉ የባልካን ስቴቶችን እንድትቆጣጠር ፍቃድ ተሰጥቷታል። ከዛ በኋላ በሰርቢያ እና በአውስትሪያ ሃንጋሪ መካከል ከፍተኛ የሆነ ውጥረት ተፈጥሯል። it created the tensions between them ነው የሚለው። ያው ዘም የሚለው እዚህ ጋር በሰርቢያ እና በአውስትሪያ ሃንጋሪ መካከል ለማለት ነው። as treaty of London was for the first Balkan war dash was for the second Balkan war. A. Treaty of Paris. B. Entente Cordial. C. Treaty of Bucharest. D. Treaty of Berlin ይላል። ሰከንድ ባልካን ዋር የተቋጨው ትሪቲ ኦፍ ቡቻሬስት በሚባል ነው በ1913 ዓመተ ምህረት ሮማኒያ ውስጥ የሚገኝ ከተማ ነው። እዛ ነው ይሄ የዚህ የሁለተኛ የባልካን ጦርነት የተቋጨው በዚህ ስምምነት። የመጀመሪያው የባልካን ጦርነት ትሪቲ ኦፍ ለንደን በ1913 ዓመተ ምህረት ነው በዛው። ስለዚህ ሲ መልስ ይሆናል። 23ኛው all are the result of the Balkan wars except ይላል። ኤ ኢትኒክ ክሊንሲንግ የዘር ማጥፋት ልክ ነው፣ አፒር አድርጓል። ቢ ግሮዝ ኦፍ ቴንሽንስ ቢትዊን አውስትሪያ ኤንድ ሃንጋሪ አውስትሪያ ኤንድ ሰርቢያ ለማለት ነው። እዚህ ጋር በሁለቱ መካከል ውጥረት ነበረ። ሲ ኦቶማን ተርክስ ሎስት ኦል ቴሪተሪስ ኢን ዩሮፕ ኦቶማን ተርኮች ሁሉንም ቴሪተሪዎች አውሮፓ ውስጥ ሎስት አላረጉም። የተወሰኑ ቴሪተሪዎች ነበሩ። ለምሳሌ አድሪያኖፕል እና ትሬስ የምትባለዋ ስቴት እነዚህ ሁለት ስቴቶች ኮንትሮል አድርገዋል። ሁሉንም ማጠዋል ነው የሚለው ትክክል አይደለም። ዲ ዘ ላይበሬሽን ኦፍ ዘ ባልካን ስቴትስ ይላል። የባልካን ጦርነት ሪዛልት ነው። ልክ ነው። የባልካን ጦርነት የባልካን ዋርስ አንዱ ሲግኒፊካንት ሪዛልቱ የባልካን ሀገራት ነፃነታቸውን ማግኘታቸው ነው። በአውሮፓ ካርታ ላይ ኢመርጅ መሆናቸው ነው። ስለዚህ ምናልባትም የባልካን ስቴት የባልካን ዋር ውጤት ያልሆነው ኦቶማን ተርክስ ሎስት ኦል ቴሪተሪስ ኢን ዩሮፕ ይላል። በእርግጥ አብዛኞቹን ግዛታቸውን አጥተዋል፣ ሁሉንም ግዛቶች ግን አላጡም። የመጨረሻው 24ኛው ጥያቄ which of the following is not true about the Balkan Wars? A. The Balkan League was formed by Bulgaria, Greece, Montenegro, Serbia to fight against Ottoman Turkey ይላል። ልክ ነው። B. The first Balkan War was caused by the Balkan states interest to control Macedonia from Ottoman Turkey. ያው the first Balkan War ቤዚካሊ ማሲዶኒያን
ከኦቶማን ተርክሽ ለመውሰድ ብለው ነው የባልካን ሀገራት ያካሄዱት። የባልካን ሊግን በመመስረት በራሽያ ድጋፍ በዚያም ከኦቶማን ተርኮች ጋር ተዋግተው ኦቶማን ተርኪን አሸንፈው ማሲዶኒያን ተቆጣጥረዋል። ይህም ትክክል ነው። ሲ ዘ ሰከንድ ባልካን ዋር ወዝ ፋውት ቢትዊን ቡልጋሪያ ኢን ዋን ሃንድ ኤንድ ግሪስ ሮማኒያ ኤንድ ሰርቢያ ኦን ዘ አዘር ሃንድ ኤንድ ኢንድድ ዊዝ ዘ ቪክቶሪ ኦፍ ቡልጋሪያ። ሁለተኛ የባልካን ጦርነት በባልካን ሀገራት መካከል ነው የተካሄደው። ማለትም ቡልጋሪያ በአንድ ሳይድ፣ በሌላ ሳይድ ደግሞ ግሪስ፣ ሮማኒያ እና ሰርቢያ ሆኖ እና ይሄ ሁለተኛ የባልካን ጦርነት በቡልጋሪያ ተሸናፊነት ነው የተጠናቀቀው፣ አሸናፊነት ሳይሆን። ሶስቱ የባልካን ሀገራት ቡልጋሪያን ድባቅ መጥተዋል። ዲ ዘ ባልካን ናሽናሊዝም ወዝ ባክድ ባይ ራሽያ ይላል። ልክ ነው። ራሽያ የባልካን ናሽናሊዝም ሰፖርት አደርጋለች፣ በተለይ ኦቶማን ተርክሽን ለመጣልና ባልካኖች ከራሽያ ጋራ ቀረቤታ ስለነበራቸው። ትሩ ያልሆነው በሲ ነው ማለት ነው። ዊዝ ዘ ቪክቶሪ ኦፍ ቡልጋሪያ ነው የተጠናቀቀው የሰከንድ ባልካን ዋር የሚለው ትክክል አይደለም። ሌሎቹ ትክክል ናቸው ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ለዛሬ ማጠቃለያ ጥያቄዎችን በዚሁ እንጨርሳለን። ምናልባት እነዚህን ማጠቃለያ ጥያቄዎች ማግኘት ከፈለጋችሁ የቴሌግራም ቻናሌን መጎብኘት ትችላላችሁ። የቴሌግራም ቻናሉን በዚሁ 2018 ሂስትሪ ሌሰን ብላችሁ ሰርች በማድረግ ልታገኙ ትችላላችሁ። ስላዳመጣችሁ አመሰግናለሁ። መልካም ጊዜ